ይም ደንቆሮ ማለት ጴንጤ ነው ይላል። ትልቅ ሰዎች ደንቆሮ ማለት ጴንጤ ነው ይላል። ሌባ ማለት ጴንጤ ነው ይላል። ሆዳም ማለት ጴንጤ ነው ይላል። ሙሉ ሰድቦ ታየዋል። ምንም ችግር የለው። ሙሉ ስድብ ያለው ከኦርቶዶክስ ነው የሚመጣው። አንድ መልስ ሲመለስ ግን ግር ብሎ ይመጣል። ለምን? ዱርዬ አይደለ ይበላው? የሀገር ዱርዬ ማጠራቀሚያ አይደለች? ስለዚህ ዱርዬው መጥቶ ማስፈራራት ይጀምራል። ለዱርዬው ደግሞ እኔ ለአረቂያም አረቂውን አጠጣዋለሁ አምጥቼ። ዮኒ መድኃኒት አይደለ እንዴ? መድኃኒት ለዱርዬ የዱርዬ መድኃኒት ወገዋለሁ። ከዛ ተገልብጦ በአረቄ ጠጥቶ ፈንድቶ ይሞታል። ዮኒ ባይ ዘ ዌይ ስለ ጴንጤ ልንገሪ። የሆነ ሰው ነገረኝ። ጴንጤ ብቻ የዚህ ዓለም ጴንጤ አንድ ጴንጤ ብቻ ቢሆን አለ የዚህ ይሄ የሚተኮሰው መሳሪያ ሰው የሚገለው መሳሪያ ቲማቲም መቁረጫ ብቻ ነው ቤት ውስጥ የሚቀረው አለ። በቃ ምንም ይጠፋል አለ ከዓለም ላይ ውጊያ ምናምን ይጠፋሉ አለ። በቃ ሰላም ነበር የሚኖረው አለ። አዎ ጌታ ምስክር። አሁን ጴንጤ በእንትንም ጊዜ በህዋትም ጊዜ ጴንጤ ሲረብሽ አይተው ታውቃለህ? በፍጹም አይረብሽም። በማንኛውም ዘመን ጴንጤ ረብሽው አያውቅም። ሰላም ነው። በቃ ጦርነት የሚጠላ የሚጠየፍ ካፈለግ ጴንጤ ብቻ። ሌላው ውጊያ የለም። ጴንጤው ነው የሚተዳደሩት። ውጊያ የለም። አውሮፓ አብዛኛው ጴንጤ ነው። ውጊያ የለም። አውሮፓ አብዛኛው ጴንጤ ነው። ውጊያ የለም። ጴንጤ ናችሁ። ኢቫንጀሊስት ጴንጤ ናችሁ። ካቶሊክ አዎ። አሁን ካቶሊክ እኮ ሙሉ በሙሉ ጴንጤ ሆነ። አንድ ነው። ምንም ህጉ ትንሽ ቢለያይ ነው እንጂ አንድ ነው እኮ። አሁን በብዛት ካየ በጣም ማዝ ነው ኢትዮጵያ ላይ። እግዚአብሔር ምስክሬ፣ ሁሌ አኩራፊ አንድ ነው። አሁን ሙስሊም በመንግስት ለምሳሌ ካየው 35 መስጊድ ፈርሷል። ለስራ ይፈልጋል፣ ቦታውን ይዛችሁታል፣ እንሰጣቸዋለን አላቸው መንግስት። እሺ ያሉ ተስማሙ፣ ጨረሱ። እስቲ አንድ ቤተክርስቲያን ለስራ ይፈረጋል ብለህ አፍርስ። ሩዋንዳ ነው የሚያደርጉት። ሩዋንዳ ያማ ነው የሚፈጥሩት። ወረ በጌታ ስም ሁለቱ አኩራፊ ናቸው። ዮኒ ያ ኩርፊያ በጣም አለ። ያኮርፋሉ። በቃ ኩርፊያ በጣም አለ እና አዝናለሁ። ግን እኮ እንዳልኩ ከቤተ ክርስቲያኑ ጎን ምናምን ገብረ ምናምን ግሮሰሪ ብሎ ይጽፍልሃል። እኔ እዛ መስጊድ አካባቢ ሰውን ተሳድቤ ተባርሬ አውቃለሁ። ዮኒ ለምን ተሳደብ? የተሳደብኩ ሰውን እዚህ አካባቢ ለምን ትሳደባለህ ተብዬ። ለምን ተሳደብ አንተ? ሰው ጋር ተጣልቼ በስልክ የተሳደብኩ ነው። አዎ በስልክ ለምን ኡስታዞቹ አባረሩኝ። ለምን እዚህ አካባቢ ሰው መሳደብ ክልክል ነው ብሎ። ጎበዝ ናቸው። እኔ አሁን አደነቅኳቸው። በእውነት ጥሩ ነው የሰሩት። እግዚአብሔር ይስጣቸው። አዎ መስጊድ አካባቢ መሳደብ እውነታቸው ነው። እንዴት ለነሱ የተቀደሰ ስፍራቸው ነው። ገባ? የተቀደሰ ስፍራ ላይ መጥፎ ነገር መናገር ጥሩ ነው ብዬ አላስብም። ይሄንማ ወይ ልክ ነው። እንዲሁም መሳደብ ራሱ ሙሉ በሙሉ የኢትዮጵያ ብናቆም ደስታዬን አልችልም። ዮኒ አንተ ቆኔ ወዳለው ዮኒ በእውነት አይ ላይክ ዩ እንዴ አንተ ሱሪዬማ ብራንዴ ነሽ አባቴ። አይ ላይክ ዩ whatever you can do whatever you want ዮኒ። እኔ ምን ነግሬህ እኔ ማንስ ሰማ አይደል እንዴ ሃይማኖቱን ይቀይራል እንትኑን ታንቀሙት። እኔ በዛቅ የሚገለኝ ልክ የሚያኖረኝ ዮኒ ማኛ በዚህ ገብቶ በዚህ ለምን እንቅልፍ ይነሳል? የራስን ላይፍ አትኖርም እንዴ? እኔ እኮ የሚያስቀኝ ሰው የራሱን ላይፍ ትቶ ዮኒ ማኛ መቀያየሩ ይደንቀዋል። አይ በቀደም ስላንተ ተነሳና አሁን የቀየሩ ሰዎች አሉ፣ ግን እንደኔ አይጮህባቸው። በቀደም እኔ የሆነ ቤት ገባሁ ነው ጓደኛክ እንደዚህ ሆነ እንደዚህ ገና በህልም ይመጣል አለ። አስተኛም በእንቅልፍ ያለ ጊፍት ወፍ የለም እያሉ ነው። አንዴ ጊፍተሮቼ ጃስ በሉልኝ። ጊፍት የለም ስላሉ ማስለቀሻው ጊፍት ነው እንትን ነው። ሚሚ የሸገር ልጅ ፓሪስ ፈረንሳይን ያለሽው የሸገር ልጅ አትመስይኝም። በሞቀበት ጣዱኝ ሳይሆን ማን ያሞቀልኝ? እስቲ ንገሪ። እኔ ነኝ የማሞቀው
እንጂ ሌላው አያሞቅልኝ። እስቲ ንገሪኝ እስቲ ስድባችሁ እናንተ ምናችሁ እናንተ። ኦርቶዶክስ ሲሆን በጣም አሁን ነው የተረጋጋሁት እንጂ ኦርቶዶክስ ረጋጭ ነበር። አሁን ተረጋግጬ ስትመጡብኝ በቃ ልጸዳዳብ ስትሉ ነው ያጸደዋችሁ። አንድ በአንድ አጸደዋችሁ። ያንተ ጥያቄ እኮ ትክክል ነው እኮ ይሆን። እኔ ግን በጣም ዩሶ ስማርት እምነት ላይ ዮኒ ለምሳሌ ስለ ክርስቶስ ብቻ መመለክ አለብኝ ነው የምትለው አንተ ዮኒ። አዎ ምን መሰለ አጋዥ ያስፈልገዋል። ሱሬ ንገረኝ እስቲ በጌታ ኢየሱስ ክርስቶስ ለኔና ላንተ መስዋዕት የከፈለው አጋዥ ይፈልጋል። ንገር፣ አጋዥ ይፈልጋል? ፈጣሪ አጋዥ አይፈልግም። አለቀቁ። እኔንም ሌላውን በጸጋው ነው ያዳነው። እኔም አንተም ሌሎቻችንም ምንድነው በሱ ስናምን ነው። አከተመ። እነሱ እኮ ሌላ ሰው ጨምረው በእነሱ በኩል ካልጸለያችሁ እኔ ኃጢአተኛ ደካማ ስለሆንኩኝ ይላል መጽሐፍ ቅዱስ። የሚለው ምንድነው? ሸክማችሁ የከበደ በሙሉ ወደ እኔ ኑ እኔም አሳርፋችኋለሁ ነው። ለኃጢያን እንጂ ለጻድቃን አልመጣሁም አለ ቃል በቃል። ለጻድቃን ለኃጢአተኛ ነው የመጣሁት ካለ የኃጢአት ትንሽ ትልቅ አለው እንዴ? ኃጢአት ነው። ኃጢአት ነው። ስለዚህ ችግሩ ምንድን ነው? ያንን በፍጹም አይቀበሉትም። ለምን? ከ1 እስከ 30 ቡሌ አለ፣ አየህ፣ ተስካር አለ፣ ባህል አለ፣ ስለት እያሉ የሚዘርፏል። ማይዬ ኔውድ እና ከ1 እስከ 30 በየት በኩል አለ? እኔ ራሴ በልቻለሁ እጄ እሱን ነገር ይሁን። ከ1 እስከ 30 ቄስ ከሆንክ ትበላለህ። አው ቀን ሁሉ አውቃለሁ። እኔ ቤተክርስቲያን የሚታረድበት ቀን አውቃለሁ። ይኸው ምን ይላል መዝሙረ ዳዊት ምዕራፍ 37 ላይ በእግዚአብሔር ደስ ይበል የልብንም መሻት ይሰጣል። ሌላም ይሰጣል። መጽሐፍ ቅዱስ ላይ እኔ ሰጣቸዋለሁ የሚል ተጽፏል። ሌላ ገባ የለም። ግን ለማጭበርበር ያመቻል፣ ለቲፎዞ ያመቻል። እንዲህ መስዋዕት ሆኗል፣ እንዲህ እኮ ተጋሏል፣ ስለ ሃይማኖት ወንጌል ሰብኳል አይልም። ተጋሏል። ጸሎት አርስ ያደርግ ነበር። ምን ያደርጋል ጸሎት? ጸሎት የሚጠቅመው ምንድን ነው? አንተ ካለበት ነገር እንድትድን ሀገረ ሰላም እንድትሆን ነው እንጂ ወንጌል ነው የሚያድነው። ለሁሉም ወንጌልን ህዝቡን ታድንበታለህ። ወንጌሉን አይፈልጉትም። ጸሎቱን ለማን ነው? በግለሰብም ለሀገርም ትጸልያለህ። ከዛ ወንጌል ትሰብካለህ። ወንጌል ስበክ ነው የሚለው መጽሐፍ ቅዱስ። አንድ ነገር ላንብልህ አራዳለች። የሮሜ ሰዎች ምዕራፍ 10ን ላንብብልህ ከቁጥር 9 ጀምሮ ምን እንደሚል ለበስካቦኛ እየተጫለ ላጠነጥጥ አይደለም አባቴ፣ ለስካቦኛ ደስ ይላል። ዮኒ እኔ ፓስተር አይደለሁም፣ ገና ተማሪ ነኝ። በጌታ ዮኒ ዋና በጭራሽ ገና ቀጣለ ዮኒ መሰክርልሃለሁ። እኔ ጌታን ወደፊት እግዚአብሔር የፈቀደ ጊዜ እሱ ሁሉን ማድረግ ስለሚችል እሱን ነው የምጠይቀው። ምን ይል መሰለ? ምን ይላል? ምዕራፍ 10 ቁጥር 4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። የሕግ ፍጻሜው ማን ነው? ክርስቶስ ነው። በቃ እሱን የፈጸመው የሕግ ፍጻሜ በሙሉ። ስለዚህ ከዛ በኋላ ምን ይላል እዚህ ጋር? ኢየሱስ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና ይላል። ብትመሰክር። ስለዚህ ጴንጤ ኢየሱስ ጌታ ነው እያለ በየመንገዱ የሚመሰክረው ትድናለህ ስለተባለ ነው። ማርያም ታድናለች ተብሎ አልጻፈም። ቢጻፍ ኖሮ እኔ እለዋለሁ። ገብርኤል ያድናል ተብሎ አልተጻፈም። ሚካኤል ያድናል፣ ጠባቂ ነው የተባለ። ስለዚህ ችግሩ ምንድን ነው? ያጋ ነው። ምንድን ነው? ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ስለዚህ አብዛኛው ጴንጤ የሚመሰክረው ስለ ኢየሱስ ስለ ዳንና አንተም እንድትድን ነው። አሁን ለምሳሌ ጴንጤ ጋር ስትመጣ አንድ ሰው ወደ ጴንጤ ሲመጣ ምንድን ነው የሚለው? ጌታን ተቀበለ ነው የምትባለው። ወይኔ ሱርዬ ጌታን ተቀበለ ይባላል እንጂ ጴንጤ ሃይማኖት መጣ አይልም። ወደ እስልምና ብትሄድስ ወይኔ ወደ ቀጥተኛው ሃይማኖት ወደ እስልምና መጣ ሱራፌል ይባላል። ወደ ኦርቶዶክስ ስትሄድስ ወደ ቀጥተኛዋ ወደ ኦርቶዶክስ እንኳን በሰላም መጣ ትባላለህ እንጂ ወደ ጌታ መጣ ትባላለህ። ናው ዳት ፕሮብለም።
ሌላው ምነግር ጴንጤ ትክክለኛ መሆኑን የምዘግብ ምን መሰለህ? በስራ ጸድቃለሁ ይላሉ ሌሎቹ። ጴንጤ በስራ ጸድቃለሁ አይሉም። ልክ ኢየሱስን ሳምነው ጸድቄያለሁ ይላል። የሆነች ቅዱስ ጊዮርጊስ ቢራ አንድ ጴንጤ አዞ ብታገኘው ምንድን ነው የምትለው? ጴንጤ አይደለም አስነሳ። ለማንም እንዳትናገሩ አላቸው። ምክንያቱም ከዛ በላይ ማድረግ ስለሚችል ማለት። ስለዚህ ችግሩ ምንድን ነው መሰለ? በኢየሱስ ማመን ቀሎ ስለመጣ ነው ኢየሱስ የተናቀው። ለምን? እነሱ ብዙ ፈግተው ኢየሱስን የሚያገኙት መስሏቸዋል። ምክንያቱም በፈሪሳውያን የሚያክላቸው የለም። ሕግን በማክበር ፈሪሳውያንን የሚያክል የለም ነበር። ጳውሎስን የሚያክል ሕግን በማክበር የሚያክል ማንም ልሂቅ የተባለ ጳውሎስ ነው በመጽሐፍ ቅዱስ ላይ። ኢየሱስን አሳዳጅ ነበር። ሕግን የተከተለ ነው፣ በሕግ ነው የሚመራው። አሳዳጅ ነበር። ለምን ታሳደኛለህ ጳውሎስ ነው ያለው። ስለዚህ በሕግ ጸድቃለሁ፣ በስራ ጸድቃለሁ ብለው የሚመጻደቁ ሰዎች ወዳቂ ናቸው። ስለዚህ አረቄን ምንን እየጨለጥክ በስራ ጸድቃለሁ ብሎ ማውራት እንደው ትንሽ ጠላ ምናምን ይሆን ይከለከላል። ጠላ ምናምን ምን መሰለህ መስከር መቅመስ ይቻላል። ግን ሰው ችግሩ ምንድን ነው? የሆነ ነገር ስትፈቅድለት ሞር ያጠፋል። ሊሚቱን የሚጠብቅ በወንጌል ያለ ሰው አይሰክርም። ወንጌል የገባው ሰው አይሰክርም። ገባ? ያውቀዋል፣ ይጸጸታል እና ይረጋጋል። ገባ? ሊወጣ ይችላል። መልሶ ግን የሚጸጸት ነው የምታገኘው። ተጸጽቶ ወደ ጌታ ይመጣል እና ይከብዳል። ሰው መቅመስ ይቻላል። አሁን ልጠጣ ብሎ የሚሄድ ጴንጤ አታምጥ። እንደው ዛሬ ላብድ ነው ልቀመቅም ነው የሚል አስተሳሰብ ጭንቅላት ውስጥ የለም። ዛሬ ቅዳሜ ነው ፓሪ ነው ብሎ የሚወጣ ግን ሚሊዮን ኦርቶዶክስ አመጣልሃለሁ። ሚሊዮን ነው። ለምን? ወንጌሉ ስላልተሰበከ። ወንጌሉ ካለ እየጣመ እየጣፈጠ ይሄድና ምን ታደርገዋለህ? ኢንጆይ ግዴታ ሳይሆን ፍቅር ነው ወንጌል። ፍቅር መሆኑን ታያለህ። እነሱ ግን ተው እንደዚህ አታርገዝቻለሁ ስለሚሏቸው ፎርስ አለ፣ ኃይል አለ። በፍቅር አይሰብኩትም ወንጌልን። አሁን ለምሳሌ በጴንጤ ብታገኘው ጫት የሚቅም ሰው ካገኘ አይዞ ወንድሜ ጌታ ይወድሃል ነው የሚለው። ገብቷል? ጌታ ይወድሃል። ጌታ እኮ ለአንተ ነው የሞተው የኔ አባት፣ እስቲ ይህን መጽሐፍ ቅዱስ አንብብ ብሎ መጽሐፍ ቅዱስ ይሰጠዋል። ወይ ደግሞ አንተ በምትፈልግ ጊዜ መጥቼ ደውልልኝ እናወራለን ይላል። ትህትና አለው፣ ፍቅር አለው። ቄሱ ጋር ሲልል ይውላል እንጂ ወንጌሉን አይሰብክም። በፍቅር ነው። ጫት ቤት ቢውል ሲጠጣ ቢያው ጴንጤ አይጠላው። ጴንጤ ምን ወንድም ያይዞ ጌታ እኮ ይወድሃል፣ ለምን ወደ ጌታ አትመጣም? ወደ ሃይማኖት አይልም፣ ለምን ወደ ጌታ አትመጣም? ጌታ እኮ ለአንተ ብሎ ነው ይህን ሁላ ዋጋ የከፈለው። ከዚህ ከመስቀልቅል ህይወት እሱ ያወጣል ብሎ በፍቅር ይመክራል፣ ያበለጥጣል። ለምን? ፍቅር ነው የሚፈልገው። ፍቅር ያሸንፋል። ፍቅር ያሸንፋል። ስለዚህ ጴንጤ በፍቅር ስለሚያምን ብትሰድበው ጴንጤ መስሚያ ውጠት ነው። በነገራችን ላይ ከጴንጤ መልስ የሰጠው ዮኒ ማኛ ብቻ ነው። ጴንጤ መልስ የለም። ዮኒ ባይ ዘ ዌይ ጴንጤዎች በጣም የተማሩ ናቸው። ስማርት ዶክተር አለ በጣም እንትን ኖ በጣም ኖርማል ሰው አይቻላግም። የተማሩ ሰው ለመሰለ ትልቁ የሚያዘቅጥ ነገር አለማንበብ ነው። ጴንጤ ስለሚያነብ የማንበብ በጣም ስለሚወድ በሌላም ነገር ላይ እውቀቱ እየጨመረለት ነው የሚሄደው። ማንበብ ይወዳላ። ማንበብ ከወደድክ ብዙ ሰው የሚጠላውን በአበሻ ማንበብ ነው። አሁን ከትምህርት ቤት ብትሄድ ከእኔ ስማር እኔ ጌታ ምስክሬ ከ1 እስከ 12 ስማር ሁልጊዜም ከ1 እስከ 10 ነው የምወጣው። ኦልዌይስ እወዳለሁ ማንበብ። የእኔም ወንድሞቼም በቤተሰብ ብትሄድ ኦል ኦፍ አስ ጎበዝ ተማሪ ደስ ይለናል። አባዬም ቀልድ አያውቅም በትምህርት። ስለዚህ ጥሩ ውጤት ላመጣ ብቻ ነው የሚሸልመው የኔ አባት፣ ነፍሱን ይማረው። ከዛ ውጭ አይሸልምም። ባናት ተተከለ። ውጤት ካመጣ ትሸለማለህ፣ ውጤት ካላመጣ መስሚያው ተተከለ። ስለዚህ ባለ በቃ ፕሮግራም ወጥቶልን በስነ ስርዓት እስኬጁል አለን፣ በዛ እናጠናለን። ጥሩ ተማሪ ወጥቶናል። ናው ምንድነው የሚሆነው መሰለ? ጴንጤ መጽሐፍ ቅዱስ ያነባል። ሲያነብ ሌላ የሚነበበው ካለ ያነባል። ችግሩ ሌላውስ አያነብም።
ሌላው የተጎዳው ባለማንበቡ ነው። ስታነብለት ይናደዳል። እውነት አይመስለውም። የዋሸ ይመስለዋል። አሁን ለምሳሌ ጴንጤ ሲባል ማርያም የካደ እንጂ ኢየሱስ የካደ አይባል። ማርያምን ካዲ መናፍቅ ምናምን ይባላል። የዳነው ግን እሱ ነው። የዳነው ሰው እኮ የተረጋጋ ነው። ያው ማርያም ፈጣሪ አይደለችም፣ ትከበራለች። እናት ናት የምትወደድ አስበዋል። የገዛ ልጅን አምላክ ተብሎ ተነግሮ አምላኬ አምላኬ እያለች ስታመሰግነው በሕፃንነት አስበዋል። የገዛ ልጇን አምላኬ ብላ መቀበል እኮ ያንን የሚያህል እምነት መጣል ድንቅ ስራ ነው። ቅድስት ድንግል ማርያም የሰራችው ስራ ድንቅ ስራ ነው። በጣም ነው የምወዳት። እኔ ብቻ ሳልሆን ሁሉም ጴንጤ ይወዳታል። ግን ሌቭሏን ያውቃል። የምትወደድበት የምትከበርበትን ሌቭል ጴንጤ ያውቃል። ሌቭሉን የማያውቀው የኦርቶዶክስ ቤተሰብ አያውቋትም። ሌቭሉ አሁን ለምሳሌ የሰው ልጅ ሲወለድ ማን የፈጠረን? እኛን። እግዚአብሔር ተባረክ። የሰው ልጅ ሲወለድ ግን በኦርቶዶክስ እንኳን ማርያም ማረችሽ ነው የሚባለው፣ ማርያም ታኖርሽ ነው የሚባለው። ይሄ ስህተት ነው። ገባ? ማርያም ማረችሽ ካልክ እኮ ማርያም ናት የፈጠረችሽ፣ ማርያም ታድንሽ እያልክ ነው። አምላክ አረካት ማለት ነው። የፈጠረኝ እግዚአብሔር ነው በዚህ በኩል ትላለ። የሰው ልጅ ሲወለድ ገና ሲወለድ እግዚአብሔር ልጅ ሰጠኝ እያልክ እንኳን ማርያም ማረችሽ ይባላል። እንዴት ነው የምትምረው እሷ? ከዛ ማርያም ታኑርሽ። ስለዚህ እግዚአብሔር ወጣ ማለት ነው ከቦታው። እግዚአብሔር የሰጠውን ልጅ ማርያምን የሰጠችው ብለው ነው የሚያምኑት። አየህ፣ ወንጌሉ የለም። ወንጌሉ ስለሌለ ሙሉ ነገር የሚሰጠው ለማን ነው? ለማርያም ተሰጥቶ ቁጭ አለ። እንግዲህ ስትወለድ ማርያም ከተባልክ ስትወለድ ማርያም የቱ ጋር ነው የተጻፈው? ማርያም ትምራለች የሚለው ትምህርት የቱ ጋር ነው ያለው? የለም። የማይለውን ትምህርት ያደርጉና ሲበላሽባቸው ምን ያደርጋሉ? ጴንጤ ላይ ያሳባሉ። ጴንጤ ላይ መጥተው እነዚህ ከሃዲዎች፣ እነዚህ ምኖች፣ እነዚህ ምኖች። ያ የእግዚአብሔር ስጦታ እንጂ ልጆች የማርያም ስጦታ አይደሉም። ይሄን ማንም ኦርቶዶክስ መጥቶ ቻሌንጅ ሊያደርግ አይችልም። ልጆች የእግዚአብሔር ስጦታ እሱ ነው የፈጠረን እያልክ ማርያም ፈጠረችኝ እንደማለት ነው። ማርያም እንኳን ማርያም ማረችሽ፣ ማርያም ታኑርሽ፣ ማርያም በሽልም ታውጣሽ፣ ማርያም በዚህ ወጣ፣ ማርያም በዚህ ገብታ ሲባል ማርያም አታቀንም። አሁን ለምሳሌ ማርያም አታቀኝም። እኔ እንዴት ልታቀኝ ትችላለች? ምክንያት እንዴት እንደማታቀኝ ልንገር። ከመጽሐፍ ቅዱስ አውጥቼ ልንገር። መጽሐፍ ቅዱስ ላይ ሉቃስ ላይ ብታነባው የሚገርም ነገር አለ። ልጇ ጠፍቷል። የ12 ዓመት ብላቴና ሆኖ ኢየሱስ ክርስቶስ ጠፍቶባት እሷና ዮሴፍ ሲፈልጉት ነበረ፣ ማግኘት አልቻሉም። እኔን እንዴት ታውቃለች? የገዛ ልጇ የሄደበትን ቦታ ያላወቀች ቅድስት ድንግል ማርያም እኔን ከየት ቦታ ነው የምታውቀኝ? አልወለደችኝ፣ ምን አላደረገችልኝ? እንዴት ነው የምታውቀኝ? ግን እኛ ስለምናውቃት እኔ አሁን ለምሳሌ ሶሻል ሚዲያ ላይ ድፍን ኢትዮጵያ ያገኛል። አብዛኛውን ሰው እኔ አላውቅም። አሮን ነው የማውቃቸው ሰዎች ይኖራሉ። ከዛ ውጭ የማውቀው ታሪክ የለም። ከአብይ የበለጠ አንተን ነው የሚያውቁ። ግን እንዳልኩ እኔ አላውቃቸውም። ገባ? አብዛኛውን ሰው አላውቅም። የሚመስለው ሰው ዮኒ ማኛ ብዙ ሰው ስለምታውቅ ይህን ሰው አገናኘኝ ይላሉ። አሮን ነው ፒፕል ነው። ይሄ እኮ ነው ግራ የሚገባ። ብዙ ሰው ስለምታውቅ ይሉኛል። እኔ አይደለም፣ እኔ ነኝ የሚያውቁኝ እንጂ እኔ አላውቃቸውም ብዙውን ሰው። ስለዚህ ለምሳሌ ላሳይ፣ ከነ ማስረጃው ስለማመጣ ነው የሚናደዱት የሚበሽቁት። ማንበብ የለም። ስለዚህ አሁን ሳመጣለ ምን ይላል መሰለ? የአራድዬ ልጅ ምን ይል መሰለ? እዚህ ጋር ይኸውልህ የ12 ዓመት ልጅ ምዕራፍ 2 ቁጥር 42 ነው። ኢየሱስም ነው። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹን ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። እንኳን እኛን ሊያውቁ የገዛ ልጃቸው የት ቦታ እንዳለ ማወቅ አልቻለም። ለእሷ የተሰጣት ጸጋ ኢየሱስን መውለድ ብቻ ነበር። ጸጋ የተሰጠው በዛ አክሊል አድርጋ በደንብ በገነት የምትኖር እናት ናት። አክሊሏ እሱ ብቻ። ሰው ምን ሆነ ከዛ በኋላ? እሱ ብቻ አይደለም፣ ገና ዘግባል። ኔ አባት
ከመንገደኞች ጋር የነበረ መሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቃቸውም ዘንድ ፈለጉት። ኧረ የት ነው ልጄ የት ነው እያሉ ፈለጉት። እንግዲህ በመንፈስ ቅዱስ ሁሉን ነገር ዓለምን ታውቃለች ቤዛይተ ዓለም ሲሉ ለዓለም ሁላ ቤዛ ናት ሲሉ ለልጇ እንኳን የት መሆኑን አታውቅም። የት ቦታ አግኝታ የት ቦታ ከዛ ኢየሱስ የሚናገረው ንግግር ሁላ አይገባቸውም ነበር። መጽሐፍ ቅዱስ ይናገራል። ምን ይላል? ከመንገደኞች ጋር የነበረ መስሏቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ኢየሩሳሌም ተመለሱ። በቃ እየጠየቁ ኢየሱስ የት ነው? ኧረ አይታችሁታል ወይ? የእኛን ልጅ አይታችኋል? እያሉ ከ3 ቀናት በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት። መቅደስ ውስጥ ነው ያለው፣ የአባቱ ቤት ነው ያለው። እሱ የሚናገረው ንግግር እዚህ ጋር የ12 ዓመት ሆኖ ይደንቃል። ምን እንደሚል ታውቃለህ? የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባየቱም ጊዜ ተገረሙ ይላል። እናቱም ልጄ ሆይ አለችው። እንደ እናት ማለት ልጄ ሆይ ለምን እንዲያደረክብን? እነሆ አባቴና እኔ እየተጨነቅን ስፈልግ ነበር አለችው። አሁን ለምሳሌ ዮሴፍ የማርያም ባሏ ቢሆን አባቴ ይባል ነበር? ይህን እውቀት የላቸው ይባል ነበር እንዴ? ዮሴፍ የማርያም ባሏ ነው። ባይሆን አባት አትለውም ነበረ። ኢየሱስ ከተወለደ በኋላ ነው አይደል ነበር የምትለው? ባሏ ስለነበረ ነው። ገባ? እኔና አባት ሊሆን የሚችለው ባሏ ስለሆነ ነው። የሆነ ጥያቄ አለኝ እዚህ ጋር። ኢየሱስ ከተወለደ በኋላ ነው አይደል ዮሴፍ ባሏ ይሆን? ኢየሱስ ከተወለደ በኋላ ኦኬ ባሏ ነበር። አየህ እዚህ ጋር ቃል በቃል ይነገራል። ምንድን ነው የሚለው እዚህ ጋር? እኔና አባቴ ነው የምትለው። እኔና አባቴ ቃል በቃል ነው የሚናገር እና ምንድን ነው ያለችው እሷም? ይኸውልህ እዚህ ጋር ቃል በቃል ነው የሚናገረው። የሚደንቀው አባቴና እኔ እየተጨነቅን ስንፈልግህ ነበርና አለችው። እርሱ ስለምን ፈልጋችሁኛል? ስለምን ፈልጋችሁ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁም? ምን አላቸው? በአባቱ ቤት ማለት የእግዚአብሔር ቤት እሱ እንደጠራው የእሱ ልጅ እንደሆነ መናገሩ ነው። ምን አሉ መሰለ? እነርሱም የተናገራቸውን ነገር አላስተዋሉ። አየህ ኢየሱስ የሚላቸው ምንም ለነሱ ሊያውቁት እንኳን አይችሉም። እንኳን እሱን ሊያውቁት እንኳን አይችሉም። እና ያንን ነው መጽሐፍ ቅዱስ የሚናገረው። መጽሐፍ ቅዱስ ለይተው እነሱ ለብቻ ገና ለፍርድ ትመጣለች እኮ ነው የሚሉት። ትፈርዳለች እኮ ነው የሚሉት። ኦኬ ማርያም ትመጣለች ትፈርዳለች ይላል። ተነስታለች ሁላ ይላሉ። አባት እንደ ኢየሱስ ክርስቶስ ኖ መጽሐፍ ቅዱስ አይደለም የሚለው። መጽሐፍ ቅዱስማ ከሞት የተነሳው ኢየሱስ ክርስቶስ ብቻ ነው። በኦርቶዶክስ ደግሞ ማርያምም ተነስታለች ልክ እንደ ኢየሱስ ከ6 ወር በኋላ። ያ ነገር አለ ዲዮኒ ጌታ ምስክሬ። እኔ the first time I'm listening this yes እንግዲህ ፈጣሪ ናት ማለት ነው። እንግዲህ ፈጣሪ ናት በ6 ወሯ ከሞተች በ6 ወሯ ተነስታለች ብለው ይናገራሉ። የሚያሳዝን ደግሞ ከነማስረጃው የኢትዮጵያ ኦርቶዶክስ ብቻ ነው ይሄን የምትለው። የኢትዮጵያ ኦርቶዶክስ ፈጣሪ አለ ዲዮኒ እንግዲህ ከተነተች ፈጣሪ ነች፣ ራሷን አዳነች እኮ ማለት እኮ ፈጣሪ ናት ማለት ነው። አዎ ሌላው ምንድነው? መቃብሯ ኢየሩሳሌም እንዳለ በማስረጃ ላሳይ። እኔ ያለ ማስረጃ አልንቀሳቀስም። እኔ ሳሳይ ከነ ማስረጃ ነው ያራዳልኝ። ማስረጃ የሚባል ነገር እኔ በጣም ውስጤ ነው። የሰው ልጅን የምጠይቀው በማስረጃ ነው። እና ኢየሱስ ክርስቶስ መቃብር ኢየሩሳሌም ስትሄድ ማርያም የተቀበረችበት ቦታ አለ። የኢየሱስ ግን ባዶ ነው። የሚደንቅ ላሳይ። ኢየሱስ ጌታ ነው። ክብር ለሱ ይሁን። ኢየሱስ ጌታ ነው። ሰዎች በሉት ከታች። አረ ይፈሩታል። ኢየሱስ ጌታ ነው። ይፈራሉ። አባ ዮኒ ትልቅ ፖይንት ነው ቅድም ያወራ። እኔ በጣም ካንተ ትምህርት የወሰድኩት አለ ይሆናል። ሰው ሲወልድ ማርያም ትማሪልኝ የሚባለውን እግዚአብሔር ይማሪ ማለት
አዎ እሱን እኮ ነው የምልህ ብራዘር። ብዙ ጊዜ ሰምቻለሁ። እንዴት እግዚአብሔር ነው ልጄ ሰጠኝ እያል እንኳን ማርያም ማረች ትላለህ። እንኳን ማርያም ማረች ነው የሚባለው። ይኸው እዚህ ጋር ላሳይ። ይኸው እኔ ውሸት አልወድም። እመቤታችን ቅድስት ድንግል ማርያም የተቀበረችበት መቃብር ነው። እሱን አይተን እየወጣን ነው ያለ ነው። ይኸው ገብተህ በሕይወት ዘመኗ ጌታችን ኢየሱስ ክርስቶስን የወለደች ትውልድ ሁሉ ብፅዕት የሚሏት ኢየሩሳሌም ነኝ ድንግል ማርያም በቪዲዮ ያያችሁት ቦታ ላይ ተቀብራለች። መቃብሩን አይተን እየወጣን ያለ ነው። የኢየሱስ መቃብር ግን ባዶ ነው። ተባረኩ። አየህ፣ ከነ ማስረጃው ነው የማመጣው። እንደዚህ ማስረጃ እያለ ኢየሩሳሌም ላይ የቅድስት ድንግል ማርያም መቃብር እያለ ኢትዮጵያ ላይ ግን ተነስታለች ብለው ይዋሻሉ። ባዶ ነው የሚለምሉት፣ ህዝቡን ያታሉታል። ተነስታለች አድርጋለች ብለው መጽሐፍ ጽፈው ይዋሹባታል። በጣም እንግዲህ ኑና ቻሌንጅ አርጉ፣ ኑና ቻሌንጅ አርጉ። እንግዲህ ያውቁታል። መደበቅ ነው ከዚህ በኋላ ስራቸው። በማስረጃ መደበቅ አይችሉም። ስለዚህ ኢየሱስ ጌታ ነው። ኢየሱስ አጋዥ ገናዥ አይፈልግም። ሁሉንም አከናወነው፣ ሰራው። ለምን ተገረፈ ታዲያ? ሌላ አጋዥ ቢኖረው፣ ሌላ የሚያግዘው ቢኖር፣ ቲፎዞ ቢኖረው ብቻውን ለምን ያን ሁላ መከራ ተቀበለ? ያን ሁላ መስዋዕት ለምን ከፈለ? እግዚአብሔር የሚወደውን አንድያ ልጁን ለምን ሰጠን? ለምን ሰጠን? እንዲሁ መዳን የሚቻል ከሆነ በሌሎቹ መዳን የሚቻል ከሆነ ለምንድን ነው መጽሐፍ ቅዱስ በኢየሱስ ብቻ እመን ትድናለህ ለምን ይላል? ችግሩ ያ ነው ማብራዘር። እና ዝም ብሎ ባህሉ ደስ ይላል። አሁን ቤተክርስቲያን ግርግሩ፣ ስዕሉ፣ ምኑ የቤተክርስቲያኑ ውበት ምናምን ደስ ይላል። ውስጡ ግን ባሉ ኢየሱስ የለበትም። ያለው ሌላ ስዕሎች ናቸው። እና ግርግሩ ነው የምትወደው። ልክ ስትወጣ መንፈሱ አብሮ ይወጣል። አሁን ለምሳሌ በጴንጤ ልጅ ሲወለድ ምስጋና አለ። ግራጁዌሽን ላይ ምስጋና ነው። ሰርግ ላይ ክርስቶስ ነው የሚመሰገነው። ምንም ነገር ላይ መዝሙር ነው ያለው። ኦርቶዶክስ ጋር እስቲ ሰርግ ላይ መዝሙር ነው ያለው። የኤፍሬም ታምሩ ዘፈን አለ። የዘፋኞች መዓት፣ የባንድ መዓት፣ የዘፋኝ መዓት ነው የምታመጣው። ኦ በሰው እኮ አይደለም ምናምን ይላል ነው። ለማን ነው ታዲያ ወንጌል? ወንጌል ለሰው እኮ ነው። ለማን ነው መሰብከው? ለድንጋይ ነው እንዴ ወንጌል መሰብከው? ስለዚህ የሰው ልጅ ሲወለድ ከአወላለዱ ነው ስህተት የተጀመረው። እንኳን ማርያም ማረችሽ ማለት ማርያም ነው ልጅ የሰጠችሽ እግዚአብሔር አይደለም ነው መሰለኝ። ማርያም ልጅ አሰጠ። ያ ነገር በጣም ይገርማል። በጣም እንግዲህ ሰዎች እየሰማችሁ ነው። ፈጣሪ እንግዲህ እግዚአብሔር ኢየሱስ ነው ወይም ደግሞ ክርስቶስ። በኦርቶዶክስ ክርስቶስ ነው የሚባለው፣ ኢየሱስ አይደለም ማለት። ኢየሱስን ይፈሩታል። አዎ ክርስቶስ ነው እንግዲህ። ክርስቶስ ማለት ኢየሱስ ማለት ነው። ስለዚህ ሌላ ይሄ ሚካኤል ማርያም ፈጣሪ አይደሉም። እኔ ራሴ እላለሁ ይሄ ፈጣሪ አይደሉም። አዎ እንትን አላቸው። አሁን ለምሳሌ እግዚአብሔር መልአኮች እግዚአብሔር አምላክ ለእኛ ጠባቂ አድርጎ ይልክልናል። መልእክቱን በእነሱ በኩል ይልክልናል። የማ ከና አባባሉ ስማ፣ የእግዚአብሔር መልአክ ነው እንጂ የዮኒ ማኛ መልአክ ወይም ደግሞ የሱራፌል መልአክ አይልም። እንዲሁ መጽሐፍ ቅዱስ ላይ ከነቃሉ የእግዚአብሔር መልአክ። ስለዚህ የእግዚአብሔር ናቸው ማለት ነው። እሱ ሲልካቸው ብቻ ነገሮችን የሚያከናውኑ ናቸው። እሱ ትክክል ስለሆነ እሱ የሚለውን ብቻ ነው የሚያደርጉት። ችግሩ ምንድን ነው? በእኛ ምን ያደርጋሉ? መላእክቶችን አሁን ገብርኤል ከሳት አወጣ ብለው ይዋሻሉ። ገብርኤል ከሳት አላወጣም፣ እግዚአብሔር ነው የላከው። አሁን ለምሳሌ ማስተር አብነት ረጂ አይደለም፣ እርዳታ ረጂ አይደለም። ማስተር አብነት ገንዘብ አሰባስቦ ገንዘቡን የሚያቀብል እንጂ ገንዘብ የሚሰጥ አይደለም። በኢትዮጵያ ማስተር አብነት ግን ትልቅ ሰው ነው። ባህሪው ጥሩ ነው፣ መልካም ነው፣ ጥሩነቱን እወድለታለሁ። ገንዘብ ግን ሰጪ እሱ አይደለም። ገንዘብ ሰጪው የኢትዮጵያ ሕዝብ እንጂ ማስተር አብነት አይደለም። እሱ ተላላኪ ነው። አዎ ተላላኪ ነው፣ መልእክተኛ ነው ማለት ነው። መልእክተኛ ነው። አዎ ቅዱስ ገብርኤል መልእክተኛ ነው፣ የእግዚአብሔር መልእክተኛ ነው። እግዚአብሔር ሲልከው የሚመጣ ነው። አሁን በዚህኛው ምንድነው ክሬዲቱን ይሰጡታል። ክሬዲቱን ለማን ሰጡት? ለማን? ለገብርኤል፣ ለእግዚአብሔር አይደለም የሰጡት። ከሳት ያወጣኝ ገብርኤል ነው አይደለም። ያ ጅብሪል ምሉት አይደለ? ገብርኤል ይሆን በሙስሊም ጅብሪል ይሉታል። ጅብሪል ያው መልእክተኛ ነው፣ በሙስሊም መልእክተኛ ነው የሚሉት እነሱ። ማርያምን እኮ መርያም ብለው ቻፕተር ሰጥተዋታል።
በነገራችን ላይ ሱርዬ እንድታስተውል የምፈልገው የቱ እንደሆነ ታውቃለህ? ማብራት ማርያም ኢየሱስን በመውለዷ አንዱም ሰው አይጣለም። ይሄን ታውቃለህ? አንድ ሰው አይጣለም። አንድ ሰው አሁን ሙስሊሙ ያከብራል። ኢየሱስ ክርስቶስ ኢሳ ነው የሚሉት፣ ከማርያም ተወልዷል አዎ ነው የሚሉት። አዎ ነው የሚሉት። ጴንጤው ጋና አዎ ይላል። ኦርቶዶክስ ጋና፣ ካቶሊክ ጋና፣ እንዲሁም አይሁድ ጋና አዎ ይላል። አይሁዶች ይላሉ አዎ ከማርያም ተወልዷል ነው የሚሉት። ልክ የእግዚአብሔር ልጅ ስትል ነው ችግሩ የሚፈጠር። አየህ ኢየሱስ የእግዚአብሔር ልጅ ነው ስትል መባል ይጀምራል። በኦርቶዶክስ እኮ ግርግሩ ያለችው ኢየሱስ ፓርዶ የሆነች ቦታ ተሰጥቶታል። እሱም ያድናል ሌሎችም ያድላሉ ነው በኦርቶዶክስ። እሱን ነው ማዝነው። ኢየሱስም ያድናል፣ ማርያም ታድናለች። 44 አለ፣ ከ44 በላይ አዳኛል። ሁሉም ያድናሉ። የራሳቸው ድርሻ አላቸው። የተሰጣቸው ስልጣን አላቸው። እንግዲህ ሰዎች እንግዲህ ኢየሱስ ስም እያዳኑ እነሱ ያድናሉ ይላሉ። እኔ ብዙ ሰዎች አይደለም፣ ክሬዲቱን አትወስድም። ምንድነው በምኑ አይደራደርም ይላል እግዚአብሔር አምላክ ሲናገር፣ በስልጣኑ አይደራደርም። ቀናተኛ አምላክ ነኝ ይላል። የሱን ክሬዲት ለሌላ የሰጠ ጊዜ አለቀልህ። ዮኒ ለምሳሌ እኔ ብዙ ቤተክርስቲያን አውቃለሁ። ቁልቢ ገብርኤል፣ ማርያም ቤተክርስቲያን፣ ሚካኤል ቤተክርስቲያን። ስሙ ችግር የለውም እኮ ወንጌሉ ነው ችግሩ። ስሙ መኖሩ ችግር የለውም። እኔ አሁን ለምሳሌ ቅዱስ ገብርኤል የእግዚአብሔር መልእክተኛ ስለሆነ ችግር የለውም ስሙ ችግር የለብኝ። ቅድስት ድንግል ማርያም ተብሎ ኪዳነ ምሕረት ተብሎ ቤተክርስቲያናቶች ምንም ችግር የለም፣ መኖርም አለባቸው። የእግዚአብሔር የሆኑትን በሙሉ መውደድ አለብህ። ችግሩ ምንድነው? ወንጌሉ ተበላሽቷል። ወንጌሉን አሁን ለምሳሌ ዝክር ወይም ደግሞ በዓል ሲባል በቃ ጭፈራው ነው፣ መዝሙሩን ላቀርቷል። አሁን ጭፈራው ነው የሚጠጣ። አሁን ቁልቢ ገብርኤል የሰካራም መናኸሪያው ነው። ይሄ ነው ወንጌል ነው። ቁልቢ ገብርኤል ሄጅ ያለው ለአመቱ ብሎ ጥንብዝ ብሎ ሰክሮ ይመጣል። ይሄ ነው ወንጌል ወይ? ኪዳነ ምሕረት ናት ብሎ ሰክሮ ነው የሚመጣ። በአንድ ልደታና ሰው ጋር ነው ችግር ያለበት። ሰው ጋር ነው ችግር ያለበት። እምነቱ ሰው ጋር ስላላስተማረ። ታዲያ ወንጌል የምሰብከው ለሰው ነው እንጂ ለጦጣ ነው እንዴ? ለሰው ነው እኮ የምሰብከው። ወንጌሉ ለሰው ተሰብኮ ሰው ድንጋይ ከሆነ ችግሩ አንተ ፊክስ ማድረግ አለብህ ማለት ነው። ስለዚህ አሁን ጴንጤ ለምን አይወናበድም ታዲያ? ለምን ግራ አይገባውም? ጴንጤ ከኢየሱስ ውጭ ወደ ውጭ ነው የሚል አይሰማ። አሁን ለምሳሌ ለፓስተር እንትና ተብሎ የሚባል ነገር የለም። ተፖስቶ ምናምን ያዙ ይልቀቁኝ አይባልም። ስንት ወንጌላውያን መስዋዕት የከፈሉ አሉ። ገድል ተብሎ አይጻፍለትም። ገድል ተብሎ እየተነበበ እሱ ያማልደኛል እየተባለ የሚለቀስለት የለ። ብልግና ነው። በኢየሱስ ክርስቶስ ስም ላይ ማላገጥ ነው። ይሄ ደግሞ ኖርማል ነው በዛ። እና ብዙ ጊዜ እዚህም ስድብ የምታየው ስለ ኢየሱስ ሲነገር ብቻ። ስለ ቴዲ አፍሮ ባወራ አንድ የሚሰድበኝ የለም። አይገርም? ሌላ ልጠይቅ ለአንተ። ኦርቶዶክስ ዘፋኞቿ ትልቅ ቦታ ነው ቀብር የሚሰጣቸው፣ የቀብር ስነስርዓቱ። ታዲያ ዘፋኝ ናት ማለት እኮ ነው። ቴክኒካሊ ዘፈንን ታበረታታለች ማለት ነው። አው ለምሳሌ ስላስ ቤተክርስቲያን እኔ ለ4 ዓመት ሲጠብቅ ነበርኩ። እኔ ብሔራዊ ቤተመንግስት ጀርባ ላይ የላይኛው ቤተመንግስት ጀርባ እዛ አሁን ታዋቂ ሰው ነው የሚቀበረው። ለምሳሌ ታዋቂ ዘፋኝ፣ ታዋቂ አርቲስት፣ ታዋቂ ሰው በቃ የፖለቲከኛ። የሚያሳዝነኝ ለዛ ነው። ለምን ወንጌልን ሰብከዋለሁ? እነዚህ ሰዎች የወንጌል ሰዎች ናቸው። ጭራሽ ወንጌልን ያጠፉ ሰዎች ናቸው። ጭራሽ ወንጌል ጋር የሌሉ ሰዎች ናቸው። ግን ኦርቶዶክስ ለነሱ ክሬዲት ስለምሰጥ ማንም ዘፋኝ ሲሆን ኦርቶዶክስ ይሆናል። ማንም ዘፋኝ ሲሆን ወጥቶ ኦርቶዶክስ ይሆናል። እና ይሄንን አትናገርም። ወንጌል ምን ችግር አለው? ግለሰብ እኮ ነው ይለዋል። ቤተ ክርስቲያኗ ይህን እያደረገች ለቢያንሴ ዣንጥላ ያወጣች ከመሆና የትኛው ሙስሊም ነው ያወጣው? የትኛው ጴንጤ ነው ያወጣው? ዣንጥላ አውጥታ ከቢያንሴ ጋር ዱቅ ብለው አቡነ ጳውሎስ ዱቅ ብለው ቢያንሴ ሀዋዩ ይደውን ይዳንስ ፕሪቲ ጉድ ዩ አር ፌመስ እያላት አይደል ሲያወራት የነበረው? ስታስበው ሰዎች ኢስ ሪያሊቲ እያወራ ነው ይሆናል።
ኢትስ ትሩ እውነት እያወራ ነው። ግን ሰዎቹ እንደ እንትን አትዩ ሰዎች ይሄ እንደውም ማስተካከል አለባችሁ። ምችሉ ኮን ማስተካከሉ እኔ በእድሜ ለኔ ኮንሰርት እንኳን ያስቆምኩላቸው እኔ ነኝ። ኮንሰርት የክርስቶስ ቀንን በጣም ኮንሰርት ፓሪ የሚጨፈርበት ቀን ነበር በኦርቶዶክስ። እንደዛ አይነት ቀን ጭፈራ አታገኝም። ኮንሰርቶች፣ ሙዚቃ ድግሶች በዳግማዊ ትንሣኤ ጊዜ በምኑ ጊዜ ጭፈራ ኦርቶዶክስ ጋር ነፈነ። ምን አሉ ወንጌላውያን የኦርቶዶክስ ቄሶች ይሄ ነገር ደስ ነው የሚላቸው፣ ምንም አይመስላቸው። የእንትኗ ቀን ግን አይቅርባቸው። በቃ ይቺ የዓመቱ ምናምን ሄደው ጃንጥላ ምን ያደርግለታል? አሁን ለጌታ የሀገር ጃንጥላ በሬ በግ ምን ይዘው ቁማር ይጫወቱባቸዋል። ብዙ ጥያቄ እምነት ብዙ ጥያቄ አለበት። የኦርቶዶክስ በጣም ሚሊዮን ጥያቄ አለ። ሚሊዮን ጥያቄ የማይመልሱት የሚደበቁበት ጥያቄ አለ። አይመልሱት። የጥላውን ከተተን እንጋብዛችሁ ሆድ ፍጀው ብለን መተው ነው። አይሆን ሆድ ፍጀው ፕሮፋይል አድርጎ ምን እንዳለ ያየ ዋይኬ ማርኬት ይላል። የማርያም የምትባለውን ስዕል አድርጓል። ከዛ ምን ይል መሰለ ጌታ ያ ወንድ ነው ሴጋው ብሎ ይጠይቃል። ይመቻ ይሄው አየ ስዕሉ የምታመልከው ስዕል ማለት ነው እንደማያድን በዚህ ያስታውቃል። ስዕላችሁ በተለይ ስዕል የምታደርጉት የሚያጠፋችሁ ነው። እርኩስ መንፈስ ነው። ጌታን ነው የምላችሁ። ስዕሉ በአብዛኛው ስዕል የሚያደርግ ሰው ተሳዳቢ ነው። ስለዚህ እርኩስ መንፈስ ነው ያለው ማለት ነው። ስዕል እንደማያድን በዛ ታውቃላችሁ። እናንተን ካልቆጠበ የእናንተን ንግግር ስዕሉ ካልቆጠበ መንፈስ የለውም፣ ባለጌ ነው። ስዕሉ ጣዖት ነው ማለት ነው። እንደገና እምነት በጉልበት አይደለም። ዮኒ መጥቶ ቻሌንጅ ማድረግ እዚህ ጋር እኛ ጋር ሲተታለ ሲተቱ እዚህ ጋር እያልክ ነው ያወራሉ። መናፍቅ እያሉ እኮ እንደፈለጉ ይሳደባሉ። የእነሱን እንደ ጴንጤ የተሰደበ አታመጣም። በኢትዮጵያ ምድር የተናቀ እስካሁን ማርያምን የካደ መባሉ ኢየሱስን የካደ አለመባሉ ደስ ይለኛል። ጴንጤን እያሳደገ ያለው እንደውም ስድብ ነው። በቃ ጴንጤን የማይሳደቡ አለ እንዴ? አዎ የለም እኮ። እግዚአብሔር ባርካቸው። ሙስሊሞች አይናገሩም ጴንጤ። ለምን? የሚያስተውል ይለያሉ። ጴንጤ ሙስሊሞች በተለይ ቡዳ ናቸው። ያነባሉ ብለው ነው የሚያስቡት። ስለሚያነቡ አይሰፋፈጡም ከጴንጤ ጋር። ለምን? በእውቀት ያለ ሰው ለምን በቁርአናቸው ቅራ ይላል። አየህ፣ እስላም መሆን የምትችለው ስታነብ ነው። በእነሱ እምነት ቅራ ነው የሚለው የመጀመሪያ ቃል። እነሱም አይችሉም እኮ ብዙዎቹ ግን ጎበዞች ናቸው። እንትን ውስጥ ድርድር ውስጥ አይገቡም፣ አይሳፈጡም፣ ያከብሩልሃል። አይደርሱብህም። እመነኝ፣ ሙስሊም አይደርስብህም። እኔ እንዲያውም ደርሼ ነው ጓ ብዬ የተጣላል ዮኒ ዋንጋ አድርጌው ዝም ብዬ ይነሳብኛል። አንዳንዴ ታቆይ እኔ እኮ ዮኒ አንተ ዮኒ እድሜክ ረጅም ነው። ዮኒ ማኛ ዘ ኪንግ እግዚአብሔር ይባረክ። እና ቻሌንጅ አድርግ። ወንድ ከሆናችሁ ኑ አይመጣም፣ ያቆኛል። ሳትናደድ በዲሞክራሲ ውስጡ ሲታይ ሊያምር ይችላል። በችሎታ ናና ቻሌንጅ አድርገው ወይ ዮኒ እዚህ ጋር አሁን ደስ የሚል ጴንጤ ቸርች ብትሄድ ያለው መስቀልና ኢየሱስ ጌታ ነው የሚላል። መስቀሉ ምንድነው? መከራውን ክርስቶስ የተሰቀለበት መከራውን ተቀብሎ በመከራ ነው ያዳነን ለሚለው ምልክት ነው መስቀል። እና ምንም የለም ውስጥ ብታይ ወንበር ነው ያለው። እጃ ካሉ እኮ ነው። እውቀት አለ። ወንጌል ናችሁ ዮኒ። እኔ ብዙ ጊዜ ቸርች እጃ ይቻሉ የጤንጤን ተከታዮች እንዳለው ዶክተር ፕሮፌሰር በጣም የተማሩ ነው። ሃይ ኤዱኬሽን ያላቸው በሳይንስ ምስክሬ ኤክስትሪምሊ ኤጁኬትድ ፒፕል ኤክስትሪምሊ ነው ማለት ቬሪ ኤዱኬትድ ፒፕል ሳይንቲስት ምናምን ናቸው። በቃ ይሄ ጴንጤን የሚከተሉ በጣም ለምን አንባቢ ነው። አንባቢ ካሉ ጴንጤ መሆናችን። አሁን ለምሳሌ አንድ ልጅ ነበረች ሂዊ የምትባል እዚህ ላይ የምትሰክር እህት ነበረች። እየሰከረች ስድቧ ጌታ ምስክሬ ነው። እኔ በጌታ ሳልሆን እቺ ልጅ ጴንጤ ስትሆን እግዚአብሔር አምላክ ኮንግራጁሌሽን፣ እግዚአብሔር ይጠብቅሽ። በጣም 1000 2000 ሰው 3000 ሰው ነበር የሚያየው ሰክራት ስትሳደብ። ከዛ በጌታ ወረች። እኔ ራሴ አውቃታለሁ። ዮኒ በጌታ ሆነ። ከዛ አሁንም ጭምር ህይወቷ ተቀይሮ
ውበቷ መጥቶ ክብር ለኢየሱስ ይሁን። እንዴት ጽድት ያለች ሴት ሆና መጣች። ጽድት ጴንጤ ያጸዳል። ጴንጤ መሆን ትጸዳለህ። በነገራችን የሚቃመው የሚጨሰው ከኩን ነገር ትታው ነው የምትመጣው። ዓለምን ትንቃታለህ። ገባህ? ቅራቅንቦ ነገር አይመቸውም ጴንጤ እና በዛ የተነሳ ደስ የሚል ነገር አለ። ዮኒ እንደ ኢትዮጵያ ራሱ ስትወስድ ሰው ላሱ አሁን ለምሳሌ የፖለቲካ ሰው ራሱ ስትወስድ ሃይ ሌቭል ላይ ያሉ ሰዎች ናቸው። እንደገና ደግሞ ከዘፋኝ ራሱ የወጡ እንደነ በጣም ስማርቶች እነ ጥበብ ወርቅዬ አንደኛ እነ ተፈራ ነጋሽ እነ ቻቺታ ሙሉቀን መለሰን የሚያክል ምን ተጠየቀ? ከጥያቄ ነፍሱ በገነት ናት ከእግዚአብሔር ጋር ደስ የሚል ሙሉቀን መለሰ ምን አለ? ምንድነው የሚናፍቀ? ምንድነው ዘሪቱን ብትል ሲጠየቅ እኔ የምናፍቀኝ የጌታ ቀን ነው። ምንም ሌላ የምፈልገው የለም። የጌታ መምጫን ነው የምፈልገው። መጥቶ ጌታ ሲወስደኝ ነው የምፈልገው። በቃ ክብር አግኝቻለሁ። በስጋ መኖር አይሞቀኝ አይበርደኝ። ከዚህ በኋላ በጌታ ኢየሱስ ስለሆንኩ ህይወቴን ስላዳነኝ እኔ ነፍሴን እሱ እንዲወስዳት ነው የምፈልገው። ክብሩ ጌታ ዮኒ የኦሮምኛ ዘፋኞችና ቢቶ ከበደ ታዋቂ እንደገና ደግሞ ዳዊት መኮንን ጴንጤዎች ናቸው በሙሉ ተቀየሩ። ለምን መሰለ? ስታየው ዓለም ትርጉም የላትም። ለተወሰነ ጊዜ ታጫፍርልሃለች። ስትወድቅ ግን አታነሳም። ዓለም አይገርምም? ስትወድቅ አያነሳም። ዓለም የሚያነሳ ክርስቶስ። ብታጣም ብትከፋም ብታገኝም ምን ብትል የማይከዳ ጌታ ብቻ። ሱራፌልም የመጨረሻው እየደለለ ያው ጴንጤ ማለት ነው። ወደኛ ነሽ ሱራማ ገብቶሻል። ወንጌል ገብቷል። ሱራዬ ጴንጤ ሆኜ ነው የሚሞቱ። አደገኛ ነው ፓፓ። ለምን መሰለ? እውነት ነው። ለምን መሰለ? ሰላም ነው። አንደኛ ሰላም ነው። ሁለተኛ ጴንጤ መሆን ምድር ላይ ራሱ አልሰራም የተባለው ቅድም ዘግብ ያለው ካራዳለች። ምን አልኩ መሰለ? መጠጥ የያዘ ጴንጤ ብታይ እንዴ አንተ ጴንጤ አይደለ እንዴ እንዴት ትጠጣለህ ይባላል። ክብር ለኢየሱስ ይሁን። ጫት ይዞ ጴንጤን ብታገኘው እንዴ አንተ ጴንጤ አይደለ እንዴ እንዴት ትቀማለህ ይባላል። ሲጋራ ይዞ ብታገኘው አንድ ጴንጤ እንዴ አንተ ጴንጤ አይደለ እንዴ እንዴት ታጨሳለህ ይባላል። ኮንሰርት እንጂ ይሁን ድኗል ነው የምልህ። በቃ አየህ መንገዱ ጴንጤነት መዳኛ እንደሆነ በዛ ታውቃለህ። ማንም ቅዱስ ጊዮርጊስ ቢራ ይዞ ቁጭ ሲል ገና ታውቀዋለህ ማን እንደሆነ ታውቀዋለህ። አንድ እንዲያውም እንትና ሲያስተምር ምረታ ሲያስተምር ምን አለ? የሆነ ሰውዬ ሞቶ ተገኛል። ማተብ የለው ምን የለው ሞቶ ተገኛል። እና ሙስሊም መሆኑ አልታወቀም፣ ኦርቶዶክስ መሆኑ አልታወቀም፣ ጴንጤ መሆኑ አልታወቀም። ከዛ የሆነ ሰውዬ አወቀ እና ይሄ ሰውዬ ኦርቶዶክስ ነው አለ። ምረታብ ነው ያለው። ጌታ ምስክሬ። በምን ታውቀዋለህ? ሰክሮ ሲንገዳገድ ሁሌ አየዋለሁ። ሰክሮ ሲንገዳገድ ሰክሮ ትቦ ውስጥ እየወደቀ እየተነሳ ሁሌ አየዋለሁ። ስለዚህ ኦርቶዶክስ ነው አለ። አልዋሽም። በአብዛኛው ይህን ምረታብ ነው የተናገረው፣ እኔ አይደለም። ሰክሮ አግኝቼዋለሁ አለ። ሁልጊዜ እየሰከረ ይወድቃል አለ። እና በብዛት እንደዚህ አይነት ችግር ያለው ማጋ ነው። ኢቭን ግሮሰሪዎቹ የመጠጥ ቤቶች የማን ናቸው? ላይሰንስድ የሆኑ መጠጥ ቤቶች አብዛኛው ኦርቶዶክስ ነው። ስለዚህ እድናለሁ ይላሉ፣ ገብተዋል። በስራ ነው የሚጸደቀው ይላሉ፣ ስራው ግን አረቄ። ይሄ በጣም እውነቱን ነው። ኢየሱስ እውነት ነው። ዓለምን ይጠቀልላል። ከዚህ በኋላ ዓለም ተራ ነገር ነው። የሚጠቀልለው ደግሞ በቃሉ በፍቅር ነው። በፍቅር ሲነገረው የሚበሳጨው ስለ ኢየሱስ ሙስሊም እንኳን አይበሳጭም። ኦርቶዶክስ እንደሚበሳጨው ጌታ ምስክሬ፣ ሙስሊም በኢየሱስ አይበሳጭም። ሙስሊም ያከብራል፣ ነብይ ይለዋል፣ ግን ያከብረዋል። የሚበሳጨው በኢየሱስ ክርስቶስ። ከየት ነው የምቀበለው ኢየሱስን? ከኤርፖርት ነው የምቀበለው? ከምን እቀበላለሁ እያለ የሚያወራበት ኦርቶዶክስ። ኢየሱስ ገና ኢትዮጵያን ይወስዳታል፣ አፍሪካን ይወስዳል። ሙሉ አሁን ደቡብና ኦሮሚያ እኮ ሙሉ እኮ ናቸው እኮ። ኦልሞስት ለምን መሰለ? በምን ሆነ? በወንጌል ነው፣ በሌላ አይደለም። ተደባድቦ አይደለም ጴንጤ ሆነው፣ በጉልበት አይደለም፣ በምን አይደለም፣ በወንጌል ብቻ
ወንጌል በመስበክ ብቻ እና የተደረገለትን ያውቃል። ጴንጤ እግዚአብሔር አምላክ ያረገለትን በልጁ የፈወሰውን ያውቃል። ዱርዬ ነበር። አሁን ፓስተር ዳዊት ዱርዬ ነበር፣ ወንድም ነው። ቤተክርስቲያን ይሄዳል፣ ምንም ችግር የለው። ምንም አላስተማረችውም ወንጌል። ቀስ አለና አንድ ጴንጤ ወንድሜ ጌታ ይወድሃል፣ ይሄ ነገር እኮ ጥሩ አይደለም፣ እስቲ እናንብብ መጽሐፍ ቅዱስ እያለ ቀስ እያለ ማስነበብ ጀመረ። ቀስ እያለ እንግዲህ አባቱ መነኩሴ ናቸው። አባቱ ቄስ፣ እናቱ መነኩሴ ናቸው። የፓስተር ዳዊት እና የፓስተር ሶፊ መነኩሴ ናቸው። መነኩሴ ሆነው ልጆቻቸው ይቀመቅሙ ነበር። አየ ተው የሚል ከዛ ቀስ ብሎ አለው እያወቀ ወንጌልን እያወቀ ሲሄድ ያንን ሁላ ውስጥ አጠንቅሮ ጥቶ በጌታ ሆኖ አሁን ምን የመሰለ ሰባኪ ሆኗል። ምን የመሰለ እንትና ተፈራ ነጋሽስ ኦርቶዶክስ ይደንስበት ነበር። ተፈራ ነጋሽ ተሲስ ያከሽክበት እያለ ደህናዊ ልበልሽ በእንባ እየታጠብኩኝ ሲል አብሮ ይላል። ኦርቶዶክስ ሹ ሹ ሹ ሹ ይላል እንጂ ኖ አላለም። ገባ አብሮ ይታጠባል። ከዛ በጌታ ሲሆን ተወቀጠ። ለገንዘብ ብለው ለምን ብለው በነጠጡ ምናምን አሉት። ይኸው ጌታን እያመለከ ጽድት ብሎ ይኖራል። ጥበብ ወርቅዬ በዛ ዘመን 20 years ago $10,000 ነበር በእንትን የሚከፈለው በአንድ ስቴጅ። በዛ ጊዜ ነው ማወራ። አሁን እኮ ይሰባል ላይ $500,000 ነው ማወራ። ትልቅ ብር ነበር የሚከፈለው። ይሁን ሸዋፈራው ራሱ ሸዋፈራው ነው እንትና ጥላውን ጉግሳ ከበፊትም በጌታ ነው። እነሱ ጥላውን ጉግሳ በፊትም ነው የማውቀው እና በጌታ ነው። በጌታ ስትሆን መንፈስ ማንን ሀረገወይን አሰፋ ከበፊትም በጌታ ነው። ብዙ የሚደነቁ አርቲስቶች አሉ፣ ብቃት ያላቸው በጌታ የሆኑ ዓለምን የሚያስደምሙ ሰዎች አሉ። ቻቺ ታደሰ እልል ያለች እረሸጋው ስም ማን ነው እያለች ነበር የምትቀውጠው እንዲህ እያለች ምናምን። አሁን በጌታ ሆነ ጌታን ትሰብካለች። አየ ስለዚህ ክብሩ ምንድነው? መጨረሻ ላይ ወንጌል ይጠቀልላል። በቻቺ ሲጨፍር የነበረ ወንጌላዊ ስትሆን ይሰድባታል። ዓለም ላይ ነበረች እኮ መስደብ ያለበት ዓለም ላይ ያለች ነው እንዴ። በጌታ ስትሆን እንዴት ነው የምትሰድባል? በጣም ፓወር መኖሩን ያወቅኩት ይሆኔ ሙሉቀንን በጣም አደንቀዋለሁ። ሙሉቀን እንዴ በጣም ሙሉቀን መለሰ በጣም አሪፍ አርቲስት ነው። ግን በጌታ በጣም የሚገርም ነው። በጣም እግዚአብሔር በጣም ጌታ በመስማት ነው። ምንድነው ሌላው ምንድነው? ብዙ ጊዜ ውስጡ የዋህ የሆነ ክፋት የሌለው ሰው ጌታን ያገኘዋል። እውነት የሌለው ውስጡ ተንኮል የሌለው ምን የሌለው ሰው ጌታን ያገኘዋል። ተንኮል ያለበት ግን ከጌታ ይርቃል። ተንኮል ያለው ሰው መበለጥን አይፈልግም። እኔ አሁን ስበለጥ ተበልጫለሁ እላለሁ። ተንኮል ያለው ሰው ካየ አልበለጥም አልሞት ባይ ነኝ ምናምን ይላል፣ ይፈራገጣል ዝም ብሎ። ልበቅን ሰው ግን ሁልጊዜ ጌታ ሁልጊዜ ከሱ ጋር ልበቅን ሩሩ ደግ የሆነ ሰው ኦልዌይስ ጌታ ወደሱ ይወስደዋል። ልብን ነው የሚባለው። ለዛ ነው ዮኒ እንደገና የተማረ የዩኒቨርሲቲ አስተማሪዎች፣ ፕሮፌሰሮች፣ የሆስፒታል ዶክተሮች እንዳሉ ጴንጤዎች ናቸው። ኦፍ ኮርስ እንዳሉ 100% ዮኒ ያነባሉ። ስለሚያነቡ ትላልቅ ሰው አልቆይለ እንደ በቃ አዋቂዎቹ እኮ አለቁ እኮ። አሁን ለምሳሌ በጤና ደረጃ ራሱ አብዛኛው ጤነኛ ብታመጣ ጴንጤ ነው፣ ሱስ የለበትም። አብዛኛው ጤነኛ ብታየው ጴንጤ ነው፣ ሱስ የለበት፣ ስፖርተኛ። ሱስ ከሌለበት ስፖርት ነው የምትሰራው። አብዛኛው ሲለመንለት ሶሻል ሚዲያ ላይ የምታየው ወይ ሙስሊም ነው ወይ ኦርቶዶክስ ነው። 90% የሚለው ከስንት አንድ ጴንጤ ይለመንለታል። ይቅማሉ፣ ጫት ይቅማሉ፣ ያደርጋል። እዚህ ደግሞ አረቄ በልጥጥ ይሰማል። ስለዚህ በእንትን ራሱ ብትሄድ በጤና ደረጃ በኢትዮጵያ ደረጃ ብታይ አብዛኛው ጤነኛው ጴንጤ ነው። እግዚአብሔር ይባረክ። ጥርስ ያላቸው ጥሩ ቁመና ያላቸው ጴንጤ ናቸው። ሌሎች ጫት ጨርሰዋል እኮ ጥርስ የለም እንጂ ሰው ሙቅ እኮ ነው የሚበላው።
ታዲያ የኔ ጓደኞች እንዳለ ከጅማ ሙቅ ነው የሚጠጡት። ደረቅ ምናምን ነገር አይበሉም። እኔ እውነቱን ነው የምነግርህ። አብዛኛው በጌታ ስትሆን ትልቁ ሰላም ነው። ትልቁ ሰላም አትደንግጥ። በጌታ ስትሆን አትደንግጡ። እንዴ እኔ ጴንጤ ያደረጉኝ ኦርቶዶክስ አባት አይደሉ? አትደንግጡ ብለው እንዴ እስካሁን እኮ ክብራቸው አልተሰጣቸውም። ኢየሱስ ጌታ ነው እሱን የሚያድነው ብለው ተናግረው አትደንግጡ ብለው አይደል እንዴ የተሰደቡ? እንዴ ስድብ እኮ አለው። ኢየሱስ ስትል እኮ ስድብ ነው የሚጸልቡ። እና በጣም ነው የሚያሳዝነው። ደግሞ የጴንጤዎች እናንተ ይሁን በጣም ፍቅር ናቸው ሰውን ስትወዱ። አዎ ቀብራራው። እኔ ደግሞ አንተን አይቼ ነው በጌታ የሆንኩት አለ። ብዙ ሰዎች በጌታ የሆኑት እኔ ጌታን ካገኘው በኋላ ከ500 በላይ በጌታ የሆኑ ወንድምና እህቶች አሉ። የኔ ጌታን የተቀበልኩ ጊዜ ስጠመቅ 3 ሰዎች ጌታ ምስክሬ፣ አባት እናት ልጅ ሆነው ጌታን ተቀብለዋል። እዛው ቀን ጌታ ክብሩን ይውሰድ። ቀብራራው እዚህ ጋር በእኔ ነው በጌታ የሆነው። ጌታ ክብሩን ይውሰድ። ብዙ ሰዎች በጌታ ናቸው። ሰዎች ማወቅ አለባቸው። ዮኒ ሶ ስማርት የሆነ ነገር ሳያ የሆነ ነገር ግምገማ ኢንቨስቲጌት ዛሬ ጴንጤ እንደማሆን እኔ 100% ይነግራል። ለምን መሰለ ሳየው ምን መሰለ የጌታን ክብር ከሌላ ያፎካክሩታል። ማዝነው አሁን ኦርቶዶክስ በማርያም እንጂ በክርስቶስ አትታወቅም። የሚያሳዝን እሱ ነው። አሁን ለምሳሌ ማርያም ከተባለ ኦርቶዶክስ ነው ይባላል። መሐመድ ከተባለ ሙስሊም ይባላል። ኢየሱስ ከተባለ ማን ይባላል? ጴንጤ ይባላል። ስለዚህ ድኗል ማለት ነው። ኦልሬዲ እኮ ጌታውን አግኝተዋል። አሁን እኮ በማርያም በኩል ነው ኢየሱስ የምታገኘው ኦርቶዶክስ ጋር። ማርያም ከተባለ ነው ኢየሱስ የሚባል እንጂ ለኢየሱስ ለብቻው አይፈራም። ቅድምም ብየዋለሁ። ስትወለድ እንኳን ማርያም ማረችሽ ከተባለች ማርያም ናት የምታምረው። ከዛ ማርያም ታኑርሽ ይባላል። የምታኖረው የምትምረው ማርያም በሽልም ታውጣሽ። እነዚህ ነገሮች የምታስወልደው የምትፈጥረው ማርያም ናት ተብሎ ተቀምጧል። ሲወለድ እኮ ለዛ ነው መላጣ የሆንኩት እኮ። እግዚአብሔር ልጅ ተብሎ ማርያም ማረችሽ ይባላል። አየህ። ስለዚህ ስትወለድ ራሱ ስህተት ተሰርቶ ነው በኦርቶዶክስ የምትመጣ። ስህተት ተሰርቶ እንኳን እግዚአብሔር ለዚህ ረዳሽ፣ እንኳን እግዚአብሔር ለዚህ ያበቃሽ አይደለም፣ እንኳን ጌታ ረዳሽ አይደለም። ማርያም ገባ። ስለዚህ ቅድሚያ የሚቀድመው ኢየሱስ አይደለም፣ ማርያም ነው የምትቀድመው። ኢየሱስ እኮ ያለ የነበረ አልፋና ኦሜጋ ነው። አሁን ኮንፊውዝድ የሆኑት በጠባብ ደረት ስለመጣ አሳንሰው ከማርያም በታች አደረጉት። ስብከቱ ያ ነው፣ ከማርያም በታች ነው። አሁን ፒክቸሩን ብታይ ኢየሱስ የ33 ዓመት ጎልማሳ ሆኖ ነው ያለፈው። ሁልጊዜ ስዕሉን ብታይ ጤንጥ እየሆኑ ነው የምታየው። ኢየሱስ ከማርያም ጋር ማርያም እናት ሆና አክሊል ኖሮት እሱ በትንሽዬ ታቅፎ ነው የምታየው ሁሌ። ያ ደግሞ ለእሷ ይታዘዛል የሚል መሴጅ ስላለው ነው ያንን ፒክቸር የሚፈልጉት። የእሷ የበታች አለ። የሆነ ጥያቄ አለኝ። ስንት ዓመቱ ነበረ ኢየሱስ ወደ ራሱን እንትን ብሎ ወደ ሰማይ ሲወጣ? ስንት ዓመቱ ነበረ? 33 ኦኬ። የ33 ዓመት ጎልማሳ ነው። እና ለምሳሌ ሰርግ ላይ ሄደው ነበር በገሊላ። የመጀመሪያውን ተአምር ያደረገ የዛኔ ነው። ገባ። ጋኖቹን ውሃ ሙሏቸው አለ። ከዛ በኋላ ጸለየ። ጋኖቹ የሚገርም ማንም ጠጥቶት የማያውቀው ወይን ነው ጣዕሙ የነበረው። ከዛ በኋላ ከ12 በላይ ከበሉ በኋላ ወንዶች ብቻ ነበር በዛ ጊዜ የሚቆጠሩት፣ ሴትና ህፃናቶች አይቆጠርም። ብዙ ህዝብ የተመገበው ነው። የዛ ጊዜ እንኳን አብረው ቁጭ ብለው ሰርግ ላይ ነበሩ። ለምን ፎቶ የላቸው? ፎቶ ለምን የለም? ማርያም እና ኢየሱስ አብረው ሆነው የ12 ዓመት ልጅ ሆነው እንኳን ፎቶ የላቸው። እቺ ለፖለቲካ የተፈለገች ናት። ፎቶ የላቸውም። እንግዲህ አብረው በገሊላ ሲሄዱ የ12 ዓመት ልጅ ሆነው እንኳን ኢየሱስ ክርስቶስና ማርያም ልጅ ፎቶ የላቸው። የተፈለገችው ምንድን ነው? ማርያም ህፃን ልጅ ይዛ እሷ እያዘዘችው የሚኖር ኢየሱስ አለ በኦርቶዶክስ። እንዲይዛው እንደ ህፃን ልጅ ይሄን አርግልኝ እያለችው የምትቆጣው ህፃን ልጅ አለ። እስካሁን ሰዓት ድረስ የ33 ዓመት ሆኖ የህፃን ልጅ ፎቶ ነው ይዘውልን የሚመጡት በየቤተ ክርስቲያን። የስህተት ወንጌል ማለት ያ አድጓል፣ አርጓል።
ኢየሱስ ክርስቶስ ትንሣኤ አድኖናል። ሞትን ድል አድርጎ ተነስቷል። ሕፃን ልጅ ይዛችሁ መጣችሁ አታታሉ። ማታለያ መንገድ ነው፣ ማጭበርበሪያ መንገድ ነው የሰሩት እንጂ ኢየሱስን ወደውት አይደለም። ኢየሱስን ማርያም ይዘዋለች ለማለት በማርያም ላይ እስቲ ልጠይቅ፣ አንተ በእናት ነው በአባት የምትጠራው? በአባቴ። ሁላችንም ስንጠራ በአባት ነው በእናት ነው የምንጠራው? በአባታችን ነው። ለመጀመሪያ ጊዜ እኮ ኢየሱስ ክርስቶስ ብቻ ነው በእናት የተጠራው። አይገርም? በእናቱ የሚጠራው አዎ፣ ኤዳትሊ አባቴ እያለ ነው እሱ የሚናገረው። አባቱን ያደረገለት ሁሉን ነገር እኔን ያየ አብን አየ ይላል። ስለ አባቱ ነው። አባቴ ቤት ነው የ12 ዓመት ልጅ ሆኖ ሲናገር አባቴ ቤት ነው ያለሁት ነው ያላቸው። አባቴ ቤት እኮ ነው ያለው። ለምን ትፈልጉልኝ ያላችሁ ነው ያለው። በአባቱ የሚጠራውን አቅጥነው ትንሽ አድርገውት በእናቱ እንዲጠራ አድርገውታል። በእናቱ ከኢየሱስ ውጭ በእናቱ የሚጠራ አንድ ሰው አታመጣም። አንድ ሰው የለም። ያ ኢየሱስን ብቻ ነው አውርደው ጥኒት አድርገው በሱ ላይ ሌላውን ክበውት አሳንሰውታል ክርስቶስ። ይሄ ትምህርታቸው ነው የሚያሳዝነኝ። በእውነት ይሄ ነው በጣም እናገረው። ስለዚህ በጣም አንብቤያለሁ ዮናታን፣ ኢንቨስቲጌት አድርጌያለሁ። በጣም ምስጥሩ ምኑ ታውቀዋለህ አንተ። ይኸው እግዚአብሔር ምስክሬ ቀብራራው ምን አለ? ይሰለቻል አለ ጌታ በወሬ ደረጃ እንጂ የምር አይመለክም። በአውደ ምሕረት ላይ ኢየሱስ ጌታ ነው ከተባለ መናፍቅ ይላሉ፣ የጌታን ቤት ወንበዴ ሆኗል አለ። እውነት ነው። ጌታ ኢየሱስ ብለህ ስበክ፣ ገና አባብለህ ነው አትደንግጡ እየተባለ ነው። ኢየሱስ ጌታ ነው ምናምን ብለህ አትደንግጡ እያልክ ነው የምታወራው። ከዛ አባብለህ ነው። ለኢየሱስ ታባብላለህ፣ ለማርያም አታባብልም፣ ለሌላ አታባብልም። የምታባብለው ለኢየሱስ ሲሆን አባብለህ ቀስ ብለህ ነው መድኃኔዓለም ምናምን ብለህ እንጂ ኢየሱስን ስሙን ጥራው። ጆሮአቸው ጴንጤ ጋ ይወስዷል ኢሚዲየትሊ የኢየሱስን ስም። ስለዚህ ለዛ ነው እኔ ሁልጊዜ ኢየሱስ ሲባል ከድሮም ይኸውልህ ላሳይ አንድ ቪዲዮ፣ ታምራዊ ቪዲዮ የዛሬ 6 ዓመት የሰራው ትንቢት ተፈጸመ። እኔ እኮ ነቢይ ወደፊት ጌታ ከፈቀደ ሆናችን እንጂ ሆኔ አሁን ነቢይ ነው። ከዛሬ ጀምሬ ዮኒ ማኛ ነቢይ ነው። ጌታ ሲፈቅድ ነው። የኔ አባት ተው ነቢይ ላለው እኔ ኖ አልቀበልም። ጌታን አልቀበልም። ያማል እንዴ አልቀበልም። እኔ ብዬ እጠራለሁ። ዮኒ እውቀት አይደለ እንደ እውቀት አለ። በቃ ኖ ቆይ ይኸውልህ ከነ ምስክሩ ለታሪክ ያስቀመጥኩት ለታሪክ የተቀመጠ ቪዲዮ አለ። ለታሪክ የዛሬ 6 ዓመት ኢየሱስ የት ይግባ ብዬ የተናገርኩት ታሪካዊ ንግግር አለ። ስማ፣ ታፕታፕ ኮፒ ሊንክ ኔዎች ታፕታፕ አድርጉ ከታች ያላችሁ ፖይንቶች ማምጣት ይችላል። በእርግጠኝነት እየነገርኳችሁ ሁሌ የምናገራለሁ። ጴንጤ ኖስቲ እንጓያ ስለ መጽሐፍ ቅዱስ ስትለው እንደ ቀነኒሳ ሮጦ ይመጣል አንተ ጋር ደስ ብሎ አንድ ጴንጤ የተባለ ሀብት ና ስለ መጽሐፍ ቅዱስ እንከራከርም ሆነ እንጓያ ይበለው ሮጦ ይመጣል። አንድ የተዋህዶ አባት አይመጣም። አንድ አረጋዳሚ ወስጋ ምን አደርጋለሁ ይላል። መጣው ስለ መጽሐፍ ቅዱስ ሁለት ትመራለህ። አንድ ጴንጤ አልመጣም የሚል አታገኝም። ይገርማል። አንተ ዮናት አንተ ይገርም ይፈል የለም አለኝ። ግን መጽሐፍ ቅዱስን ስለሚያነቡ ይው ሰማ መጽሐፍ ቅዱስ ጴንጤ ብዙ ደሃ አታገኝም። የለም ምን ብዙ ደሃ ስማው በደንብ ቤት አታገኝም። ባገኙት ስለሚያመሰግኑ ጌታ ሞር ይሰጣቸው። ይኸው ዓለም ላይ ነው ማወራ። ዓለም ላይ ጴንጤ ደሃ አታገኝም። ትሩስ 100% ለምን የሚያመልኩት አንድ አምላክ አብ ወልድ መንፈስ ቅዱስ። አስረግጬ ተዋህዶ ቤት ከመብርሃንን ከክርስቶስ የሚያስበልጡ ብዙ ሰዎች አሉ። ኤግዛክትሊ ባለማወቅ ነው አትበለኝ። ማስተማር አለባት ተዋህዶ። ክርስቶስ ከኢየሱስ ጌታ ነው ከሚሉ ድንግል አማላጅ ናት ቢሉ የሚቀርባቸው ብዙ ሰዎች አሉ። ኢየሱስ ጌታ ነው ከማለት ድንግል አማላጅ ናት። ይሄ ትምህርት መቅረት አለበት፣ ማስተማር አለበት። ክርስቶስ ቤቱ ይግባ፣ በረከት ይግባ።
የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? በየት በኩል? የሀገር ስዕል ቤቱን ደርድረዋል። የምታነበው መጽሐፍ ቅዱስ አይደለም፣ ሌላ ነገር ይዘህ ነው የምታነበው። ሀው ጌታ በየት በኩል ይግባ? ለመግባት እንኳን አይችልም። እዚህ ጋር የሚቀናቀነው አለ፣ እዚህ ጋር የሚቀናቀነው እዛ ጋር 30 አይነት ነጫጭባ ሰው አንጥተህ ተክለህበት ክርስቶስ በየት በኩል ይግባ? ጴንጤዎች ኢሚዲየትሊ እኔ ከመጽሐፍ ቅዱስ ጥቅስ አውጥቼ ለተቀረጸ ነገር አትስገድ፣ ለስዕል አታምልክ የሚለው ሳረገውን ያጠፉት በሙሉ ጴንጤ በሙሉ። ምክንያቱም መጽሐፍ ቅዱስ መመሪያቸው ነው። ብዙ ተዋህዶ ልጆች በየዋህነት እየጠፋን ነው። ባለማንበብ መጽሐፍ ቅዱስን ባለማንበብ የተዋህዶ ልጅ እየጠፋ ነው። ይህንን ነው የምነግርህ። አየህ የዛሬ 6 ዓመት ንግግር ነው። ክርስቶስ ገብቶኛል፣ ከበፊትም ገብቶኛል። ክርስቶስ መንፈስ ቅዱስ ገብቶኛል። ክርስቶስ ብቻ አዳኝ እንደሆነ ገብቶ አስበው። ስዕል ገዝቶ የሚያምን ህዝብ እንዴት ነው ህሊና የሌለው? ተከራክሮ አሁን የስዕል ዋጋ ሲገዛ ተከራክሮ ነው የሚገዛው። ተከራክሮ ስንት ነው የምትሸጥልኝ? 50 ብር፣ 100 ብር፣ 200 ብር ሸጦ ቤቱ መጥቶ ስለ ያድነው ብለው ይሳለመዋል፣ ይወድቅለታል። ጣዖት አመለክ ማለት ከዚህ በላይ አለ እንዴ? ከዚህ በላይ ጣዖት አለ? ስዕል ገዝቼ ያድነኛል ብዬ ስደፋለት ከዚህ በላይ ጣዖት ከየት ታመጣለህ? መጥቶ አይሆንም ካሉ ቻሌንጅ ማድረግ ነው እንግዲህ። አዎ ገባ አንልም ማለት ጀምሮ። አሁን ደግሞ የተለመደው ምን መደሰ አሁን አንልም፣ ስለ አድነው አንልም፣ የቅዱሳን ስዕላት ነው የምንለው ብለው ስሟን ማሞካሸት ጀመሩ። ስሟን መቀየር ሊበሉ ነው። እኛ ስዕል ለትምህርት ይጠቅማል። የድሮ ስዕላት አሁን ላሊበላ ምናምን ቸርቾች ብትሄድ አይናቸው ትልልቅ ስዕሎች የመላእክት ምናምን ተደርገው ይደረጋሉ። ማስተማሪያ መስማት ለማይችሉ ሰዎች ታስተምርበታል። አሁን ክርስቶስ መስቀል ላይ መሰቀሉን ምናምን ታስተምርበታለ እንጂ እሱን ስትሳለም አትውልም። እና ቃሉ ነው፣ ቃሉን አይቀበሉትም እነሱ፣ በተግባር ነው የሚያምኑት። አሁን ለምሳሌ አንጫቆረር ሄዶ መምጣት የሚያድን ይመስላቸዋል። አሁን ቁልቢ ገብርኤል ደርሶ መምጣት ከቁልቢ በረከት አገኛለሁ ብሎ ይላል። አያውቅህም። ገብርኤል አያውቅህም። የሚያቀን እግዚአብሔር እንጂ የሚያቀን ገብርኤል የለም። የሚያቀን እግዚአብሔር እንጂ የሚያቀን ሚካኤል የለም። ሚካኤል ስራ ነው የሚሰራው። አሁን ለምሳሌ የፖስታ ቤት እኛ የሚያደርሱልን አንተ ጋር አለ አይደል? ያ ቃል እንደ አንተ መልክተኞች ነው። መልክቱን ነው አድርሶልህ ላጥ የሚለው ምን እንደሆነ አቁም። አድራሻ የተሰጠውን ብቻ ያደርጋል እንጂ ሌላ የሚያደርገው ነገር የለም። መጥቶ ሲነግርህ ግን ታውቃለህ። እኔ ገብርኤል ነኝ ብሎ ይመጣል። አትፍራ። አሁን ቅድስት ድንግል ማርያምን አትፍሪ፣ እኔ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ነኝ ብሎ ነው ይተናገራል። ይነግርሃል መጥቶ። አናቃቸው ማን እንደሆኑ አናቅ። እነሱ ናቸው መጥተው የሚነግሩን። እግዚአብሔር ዮኒ ማኛ ጋር ሄድ ወይ ሱሬ ጋር ሄድ ሲለው መጥቶ ይነግረኛል ማንነቱ እንጂ አያውቅንም። ይህንን እንኳን ነው በጣም በጣም በሚያሳዝን በምን በማይረባ ነገር ወጥሯቸው አይምሯቸውን ስላደነዙት ሰው አይሄድም ወደዛ። ኢየሱስ ቀሎ ስለመጣ ነው የናቁት። ሌሎቹ ዋጋ አስከፍላሉ። አሁን ለምሳሌ የኔን ዝክር ያላወጣ በስሜ ውሃ ያላጠጣ አይጸድቅም ይላል ለቅዱሳን። ከዛ ጠጅ ይቀዳለታል፣ ውስኪ ይቀዳለታል። ውስኪ ሲጠጣ ይውላል በስሙ። ቅዱስ ጊዮርጊስ ቢራ በስሙ ይጠጣለታል። ሊጸድቅ እኮ ጌታ ይገርማል በጣም። መቼም ቅዱስ ጊዮርጊስ ቢራ መርጦ የሚጠጣው ምን ለማድረግ ነው? ምን ለማድረግ ነው? ያው ምናልባት በረከት አለው ብሎ ይሆናል፣ አይታወቅም። በረከት አለው ብሎ ካልሆነ በስተቀር ጊዮርጊስ ቢራ በጣም ተመራጭ ነው በአሁኑ ሰዓት። ይጠጣል። ገባ ይጠጣል። ይገርማል እኮ በጣም በእውነት ህዝቡን በጣም በኦርቶዶክስ እውነቴን ነው። የኦርቶዶክስ ወንድምና እህቶቼ እስቲ ከሱሱት ካንዩዱዳ እስቲ እውነተኛ አምላክ ካላችሁ ከሱሱት። አትችሉ። ዩ ካንት
ለመንፈስ ቅዱስ ከሌለበት ከሱስ ጋር አብረህ ትኖራለህ። ምንም አማራጭ የለም። ስለዚህ እንጥጥና የሚመቸው ስሙ ራሱ ደስ ይላል። ምን መሰለ? አይጠጣም፣ አያጨስም፣ አይቅምም። እሱ እኮ ጴንጤ እኮ ነው ትባላለህ። አያረካም። ይሄ ከነስሙ አያጨስም፣ አይቅምም። ዮኒ አንድ አባባል አለ እንጂ አሁን አንተ ሆቴል ቤት ገብተህ የማጠጣ ካዩ ይሄ ጴንጤ ነው እንዴ ይላሉ። ባቶ ራሱ አለቀ። ጴንጤ ነው እንዴ? ጴንጤ ነው እንዴ ይሄ ይባላል። ባቶ ራሱ በቃ ከሱት ነፃ ከሆነ ይሄ ጴንጤ ነው እንዴ? ቄስም ሁን ሼክሁን ጴንጤ ነው በቃ። ይሄ ጴንጤ አትሁን ነው የምትባለው ራሱ። ትክክል። እና ያንን ነው የምላችሁ። አሁንም ምለው የጥላቻ ሳይሆን መዳን ስላለባችሁ ነው። እስቲ ኢየሱስን አንድ የተንበርክካችሁ ጸሎት አድርጋችሁ ለምኑት እስቲ። እኔ አቅቶኛል፣ እኔ አልቻልኩም፣ አንተ እርዳኝ፣ አንተ መንፈስ ቅዱስ ላክልኝ በለውና ኢየሱስ እንደማይችልና እንደሚችል ያንን ታያለህ። እንግዲህ ማርያምን እየወደድክ 30 ዓመት ጠጥተሃል፣ 30 ዓመት ቅመሃል፣ 30 ዓመት አጭሰሃል፣ አልተረዳህም፣ ወደሃታል፣ ሆነሃል። እስቲ ኢየሱስን በልና ደግሞ ሞክረው። የዛኔ ተአምሩን ታየዋለች። አይቀርም ደግሞ ዮኒ ሰው አልቋል እኮ አሁን ትላልቅ ሰው ታዋቂ ሰው እውቀት ያለው ሰው በጌታ ሁሉም እንትን ነው ጴንጦች ናቸው። እና ያንን ነው የምለው። ዮኒ በጣም የምትገርም ሰው ነው ያንተ። በጣም በቃ እኔም በቃ ይሄን ያህል ከቆየው እዚህ ላይ በጣም ከበቂ በላይ ነው። ዮኒ ክብሩን ጌታ ኢየሱስ ይውሰድ። አሁንም ምላችሁ ምንድን ነው ራሳችሁ ጠይቁ። ኢየሱስ አጋዥ አይፈልግም። ጌታ አጋዥ አይፈልግም። ለምን መሰለህ? የፈጠረኝን ነው ልለምን የምችለው እንጂ ያልፈጠረኝን ልለምን አልችልም። እኔ ቅዱስ ገብርኤል አልፈጠረኝም ብለምነው አያውቀኝም። ገብቶሃል? ማርያም አልፈጠረችኝም ብለምናት አትሰጠኝም። ምክንያቱም እሺለው ነው። ገብቶሃል? ስለዚህ አሁን ለምሳሌ ያልፈጠረን አሁን ለምሳሌ ልጆቼ ሊጠይቁም ሱራፌልን መጥተው እናርግልኝ አይሉ። ምክንያቱም አልወለድካቸው። እንዴት ያልፈጠረን ሰው ትጠይቃለህ? ይሄ ነው። እና በብዛት የሚናደዱት ስድብ ኦርቶዶክስ የሚሰድብ ወንጌል ስታወራ ብቻ ነው። ለምንድን ነው እንዲደቱ ስለ እምነት ጥያቄ የሚጠይቀው? ለምን መሰለህ? ሃይማኖታቸውን የተከላከሉ ይመስላቸዋል። እነሱ የሚድኑት በሃይማኖት ነው። እኛ ምንድነው? በእምነት ነው። ገባ? በሃይማኖትና በእምነት መዳን ይለያያል። በሃይማኖት እድናለሁ የሚለው ለምሳሌ እኔ የሆነ ነገር አረኩኝ አይደለ? እኔን ገሎ የሚድን ይመስለዋል። ይሄ በኦርቶዶክስም አለ በሙስሊምም አለ። በሙስሊም በኦርቶዶክስም አሁን ለምሳሌ እኔን አግኝቶ ቢገለኝ እንደ ጽድቅ የሚቆጥር ራሱን አለ። ይሄን ነው ገባ? ያስተማሯቸው ይሄ ነው፣ ሃይማኖታቸውን የመጠበቅ እንጂ እምነታቸውን አይደለም። ማተቤን አልበጥስም በዚህ ምናምን ይላል። ጋረቀም ነው። ጥያቄ መጠየቅ አትችልም። በቃ አትችልም። ስለዚህ እምነቱ መጠየቅ አትችልም። ይሰድቡሃል ምናምን እንድታቆም የማያረጉት ነገር የለም። ይኸው አለ እኮ እኔ ብገል ደስተኛ ነኝ አለ ይላሉ። ፎር ሹር እኔ ትንቴ ተብዬ እኔ ምንም መግደል በኦርቶዶክስ ጌታም ጽድቅ ነው። አሁን ማርያምን ሰድቦ ይልሃል እኔ ብገለው ጸድቃለሁ። የጌታዬን እናሰድቦ የት ስታውቃ ጥቅሱን እንኳን ታውቀዋለህ እንዴ? የት ቦታ እንደሚልኳት ታውቀዋለህ እንዴ? ለመግደል እኮ ቢያንስ እዚህ ቦታ ላይ ያለውን ስለማቅ በሱ ነው መገላ አይደለም አያውቀውም እኮ። በጣም ይገርማል። ስለወደደ ብቻ ነው ይገልና በጣም እውቀት ማነስ በጣም የዘቀጠ እውቀት አለ ካልከኝ ጌታን ነው ማለት። ኦርቶዶክስ ቤት የዘቀጠ ነገር አለ፣ መስተካከል አለበት። እስቲ በወንጌል ታነጹ፣ በወንጌል ኑሩ። ወንጌልን ውይይት እንድኖር በቃ ውይይት እንድኖር ይሁን። ውይይት ማስጠሩ እየጠፉ አይደል እንዴ? ድራሻቸው ማቶ ቻሌንጅ ማድረግ ይሆን እንደዚህ ነው ብሎ ማስረዳት ወይ መረዳት ተባረክልኝ። እኔ መሄድ ስላለብኝ ነው። መልካም ጊዜ ሱርዬ። ታንክ ዩ ዮኒ። አይ ላቭ ዩ ሶ ማች ዮኒ። ኑርልኝ። እግዚአብሔር ያሸንፋል፣ ኢትዮጵያዊነት ያሸንፋል። ዮኒ ዩ ዘ ኪንግ ዮኒ። እግዚአብሔር ያሸንፋል ዮኒ። አንተ በቃ ጌታ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ኑርልኝ ብሮዬ። ታንክ ዩ ዮኒ፣ ታንክ ዩ። አይ ላቭ ዩ መልካም ጊዜ ነበር። ታንክ ዩ ሶ ማች። አፕሪሺየት